على النبي المصطفى حبيبنا محمد وآله وصحبه أجمعين أما بعد ودنا يتكبراتشه ينحو انت مهر التكتاتاج بملو السلام عليكم ورحمة الله وبركاته إن شاء الله زاريك في السوستن إنما مرادا كتاب الممتع مصنفو تنانتنا ودرساتش الله كلام የሚባለው ነገር ከሶስት ነገሮች እንደሚዋቀር ነገረውን ነበር አቅሳም ብለውታል ሰው እንኳን ተጀውዘን ወኢላ አጅዛናቸው አቅሳም አይደሉም እያንዳንዳቸው ከላም ስለማይባሉ ብቻቸውን ቢመጡ ማለት ነው ስለዚህ የከላም አካል እንጂ የከላም ቢጤ ቅስም አይደለም ማለት ነው ሶስት ናቸው ብለው ነበር አንደኛው ስም የሚባል ሁለተኛው ፊዕል ሶስተኛው ሐርፍ ጃሊ ማና እና ስለ ስም ተናግረው ጨርሰዋል ቀጣው ደግሞ ስለ ፊዕል ይሆናል ማለት ነው እና ሻሪሁ ታዲያ ምን አሉ فالفعل ينقسم الى ثلاثه اقسام فعل የሚባለው ለሶስት ይከፈላል አሉ ፊዕል ለሶስት ይከፈላል አንደኛው ማዲ ይባላል ማዲዩን ነበረ حرف العله በሽተኛ ስለሆኑ ያ አሊፍ ዋው ሐረካን ተሸክመው አኺር ላይ ሲሆኑ መምጣት ይከብዳቸዋል طيب وهو ماضي ማለት ما دل يملكتنو على حدث بكستت لا يملكتنو كستت مبلات مدتات مهيد مقرات مصاف وزته على حدث كستت يملكتنو وقع يا كستت ደግሞ የወደቀ የተገኘ في الزمان الماضي ባለፈው ጊዜያት አሁን ከምንናገርበት ሰዓትና ደቂቃ በስተፊት የተከሰተ ነገር ስንናገር ያ ንግግራችን ምን ተብሎ ይጠራል ማዲ مثل كتب سافر صلى كتب የሚለውን ይመስል كتب ጻፈ ማለት ነው መጻፍ ቀለምን ወይም ብዕርን ከወረቀት ጋር አገናኝቶ እጁን ወደ ላይ ወደ ታች ያለ እየቆላለፈ እንደዚያ ይህንን ተግባር ተግብሯል ማለት ነው የሚያመላክተው አይደል ጻፈ ሲባል ይህ ተግባር ደግሞ ካሁን በፊት ላለ ለወደፊት ጻፈ አይባልም ካሁን በፊት ላለ ነው ጻፈ የሚባለውና فعل ماضي ተብሎ ይጠራል ነው ከተበ ሁለተኛው ሳፈረ ሰፈር ሄደ ጉዞ አደረገ ከሀገሩ ወደ ሌላ ሀገር ሄደ ስንል መቼ ቢባለን ካሁን በፊት ባለችው ወቅት ትናንት ወይም ዛሬ ጧት ወይም የዛሬ አመት እንደዚያ ብለን እንናገራለን ያለፉትን ማለት ነው ወደፊት ላለው ግን ሳፈረ ብለን እንናገርም ሰፈር ሄዳ ይባል ይሄዳል ነው የሚባለው ለወደፊቱ ዘይን ሶላ ሰገደ ዛሬ በሴቶች ግሩፕ ሙራጃ ላይ ተነስቶ ነበር ሶላና ሶሊ የሚለው አልহামዱሊላህ ዘው ትምርታችን ላይ መጣለን طيب صلى سجد ይሄ ማን ነው እንግዲህ فعل ماضي صلى الله صلاه አወረደ صلت الملائكه ملائكه ዱዓ አደረጉ وصلى الرجل ዱዓ አደረገ ወይም ሶላት ሰገደ ሶላ እዚህ ጋር ማን ትመጣለች ያ ትመጣለች ምንድነው የሚያመለክተው ባለፈ ዘመን ታዲያ ቅድም እንዳልኩት ሶላት አለ ነብይ ስናወርድ ሰለላሁ ዐላ ሙሐመድ ወይም ሰለላሁ ዐለይሂ ወሰለም ስንል አላህ ሶላት አወረደባቸው ማለት ነው ጥሬ ትርጉሙ ማለት ነው ነገር ግን
ኢኽባር بمعنى الامر እንደሚባለው አውርድባቸው እያልን አላህን እየለመነ ነው ማለት ነው ግልጽ ነው طيب كتب سافر صلى እነዚህ ምንድናቸው ፊዕላል ማዲ ሁለተኛው ፊዕል ሙዳሪዕ ይባላል ወሙዳሪዒን ሁለተኛው ሙዳሪዕ ይባላል ከስራ ያደረግንበት ምክንያት ማዕጡፍ ስለሆነ ነው ላይኛው ኢላ ثلاثه اقسام አለው ላይ وهو مضارع የሚባለው ما يدل የሚያመላክት ነው ወይም ያመላከተ ነው على حدث ተግባር ላይ ወይም ክስተትን ያመላከተ ቃል ነው يقع ያ ክስተት የሚከሰት የሆነ ወይም የሚገኝ የሆነ في الزمان الحاضر አሁን ባሉ በሰዓቱ የሚከሰቱ ክስተቶችን የሚጠቁም ንግግር አውል ሙስተቅበሊ ወይም ወደፊትን ለበበሉ ሙዳሪዕ አሁን ያለውንም ጊዜ ይዛል ወደፊት ያለውንም ይይዛል ማዲ ማለት ያው ያለፈ ጊዜ ነው አለን ሙዳሪዕ ማለት ደግሞ አሁን ሐለን ያዘና ቀጣይ ያለን ጊዜ የሚጠቁም ነው አለን ሙዳሪዕ የሚለው ማዕና ተመሳሳይ ለማለት ታስቦበት ነው በቅድሚያ ሙዳረዓ ብሎ ማለት ضرع የሚባለው የፍየል ጋት ወይም ጡቷ ወተት ሲይዝ ማለት ነው ፍየሎቹ ወንድማማቾቹ ባንድ ሲጠቡ ሙዳረዓ ይባላሉ ضرع وأضر لنا الضرع እንደምንለው ማለት ነው እና አሁን እዚህ ጋር የታሰበው ምንድነው ሙሻቢህ ሆነ ላማን ነው ሙሻቢህ ሆነው አንድ ፊዕል الامرን ሙስተቅበልን በመያዝ እሱ ጋር ተመሳስሏልና ነው ፊዕል الامر ለሐضር የሚሆንበት አለው ከቀሪና ጋር ይፍዓል الان اضرب الان ሙስተቅበል የሚሆንበት አለው ቢላ ቀሪና ደግሞ ይሄንኛው አብሮ ስለሚሄዱ ለሱ ነው ይላሉ አይ አይደለም ከስም ጋር ስለሚመሳሰል ነው ሙዕረብ በመሆኑ ሙዕረብ በመሆኑ ስም ጋር ይመሳሰላል በተለይ ደግሞ اسم الفاعل ጋር اسم الفاعل ማለት ضارب كاتب ذاهب የምንለው ማለት ነው እነዚህ አሁን አራት ፊደል በመሆን እሱን ይመስላል ذاهب አራት ፊደል ነው يذهب አራት ፊደል ነው ذاهب ኢዕራብ ይገባዋል يذهب ኢዕራብ ይገባዋል አኺሩ ይገለባበጣል ማለት ነው ተغير አለበት ምናልባት የሚቀጠሉ ነገሮች ከተቀጠሉበት ያኔ መብኒ ይሆናል التقاء الساكنينም ሆነ ለሌላ ጉዳይ እና ሙዳሪዕ ተብሎ ተጠራ ነው የሚለው ባጭሩ ሙዳሪዕ ማለት ምንድነው وهو ما يدل የሚያመላክት على حدث يقع في الزمان الحاضر አሁን ባለንበት ዘመን او المستقبل ወይም ወደፊት በሚመጣው ዘመን የሚከሰትን ክስተት የሚያመላክት ሙዳሪዕ ተብሎ ይጠራል مثل يكتب ያለውን ይመስል ይጽፋል ሙሐመድ ይጽፋል አልኩኝ አሁን ይጽፋል ማለትን ይዛል ወይም ነገ ከነገ ወዲያ يسافر يصلي አሁን ይሄ ምንድነው ሙዳሪዕ ነው يصلي ላይ ያይቱ አሁንም መጣለች ማዲም ላይ መጣለች ሙዳሪዕም ላይ መጣለች ቀጣይ ግን እልም ድርግም ልትል ነው ጠብቅ مرحب ሶስተኛው ወአምሪን አምር የሚባል ነው ማዲ ሙዳሪዕ አምር وهو አምር ማለት ደግሞ ما دل ما يدل የሚያመላክት ነው على حدث ክስተት ላይ የሚያመላክት ነው يطلب حصوله መገኘቱ የሚፈለግ የሆነ في الزمان المستقبلي ወደፊት ባለው ጊዜ اكتب ጻፍ አንተ ልጅ መጻፍህን ፈልጌዋለሁ ማለት ነው መጻፍ የሚባለው ነገር እንዲከሰት እንዲገኝ ፈልጌያለሁ ማለት ነውና ጅብ አምጣ አው ጅብ እንኳን ትንሽ ከላም መስቅ ነው
እንደገና ደግሞ ኩል፣ اقرأ፣ اذهب፣ انظر ወዘተ ወደፊትን ያመላክታል። እንዳልኳቸው ቅድም ከቀሪና ጋር ከሆነና ደዋኺል ካለበት ሐለንም ይጠቁማል። مثل اكتب، سافر، صلي መጣች እዚህ ጋር اكتب ጻፍ መቼ አሁን ካላልከው በስተቀር ነገ ከነገ ወዲያም ሊሆን ይችላል። ሳፍርም እንደዚህ ሰሊ ስገድ ወይም ሶላዋት አውርድ። እዚህ ጋር አሁን የለችም ያኢቱ። ሶሊ ላይ ፊዕል አልአምር ታስቦበት ያ የሚገባው መቼ ነው ከተባለ ተአኒስ ሲታሰብበት። ተአኒስ ሁለት አይነቶች ናቸው። ተአኒስ አልለፍዚ፣ ተአኒስ አልመዕነዊ የሚባሉ አሉ። አምጦረት ይሰማኡ እንላለን። እሱ አሁን ጾታ የላትም። ጠልዓት ሸምሱ እንላለን ተአኒስ አድርገን። አው ከዛሊክ ጠለዐ አልቀመሩ እንላለን ሙዘከር አድርገን። ግልጽ ነው። ስለዚህ ተአኒስ ለፍዚና ተአኒስ አልመዕነዊ የሚባል አለ። ተአኒስ አልመዕነዊ ዘይነብ፣ ፋጡማ፣ ኸዲጃ እነዚህ አሁን ተአኒስ አልመዕነዊ ናቸው። አሁን ዘይነብ ታ የለውም፣ መዕነን ግን ሙአነስ ነው። ለፍዙ መዕናውም ሙአነስ የሆነ እንደነ ፋጡመት አለ። መርሐባ እና ሶሊ ሲባል አላሁመ ሶሊ ብለን ዱዓ ስናደርግ ሶላት አውርድ ብለን አላህን ስንለምን የአይቱን አንጽፍም። ዑለማዎች እንደውም ሲታወቀው ከጻፈ ወደ ኩፍር ይዶላዋል፣ ኩፍር ውስጥ ያስገባል ይላሉ። ተአኒስ እያደረገ ስለሆነ አላህን እና እችን ጥንቃቄ አድርጉ ለማለት ነው። ሰለላሁ ስንል ግን ማዲና ሙዳሪ ላይ ይሶሊላሁ ወይም ካልን ወይም ፍላኑን ይሶሊ ካልን ያው ይጨመራል። ማዲ ላይ ማን ነው ፊዕል አልአምር ላይ ብቻ ነው የማይገባው። ወይም ፊዕል ዱዓ እንላለን ተአድበን። ሌላኛው ወልሐርፉ ሐርፍ የሚባለው ነው። ትናንቱ ትምህርታችን ላይ ምንድን ያልነው የከላም አጅዛዎች ሶስት ናቸው። ስም፣ ፊዕል፣ ሐርፍ ጃሊ ማዕናን ብለን ነበረ። አሁን ሁለቱን ጨርሰን ወደ ሶስተኛውና መጨረሻው ሄድን። ወልሐርፉ ሐርፍ የሚባል ነው ደግሞ طيب تعرفه ሐርፍ ማለት ምን እንደሆነ ለማሳወቅ هو እሱ በነገራችን ላይ ሐርፍ ማለት በሉጋ ፍቹ በነህዮች ሳይሆን በሉጋ ፍቹ ጠርዝ ወይም ጠረፍ ማለት ነው። ومن الناس من يعبد الله على حرف ይላል። ጠርዝ ላይ ሆኖ ቆይ እስቲ ልሞክረው ከተስማማኝ እስልምናን ቀጥ አድርጌ ይዛለሁ አለበለዚያ ትቼው መለሳለሁ የሚል ሰው አለ ይላል። ሙናፊቆችን ሲጠቅሳቸው እኮ ነው። ከገባህ ልም ብለህ ግባ ነው። ወድኹል ፊ ስልሚ ካፋ። طيب በሸሪዓዊ ማነው በእስጢላሁ እስጢላህ ኑሃት ግን ሐርፍ ብሎ ማለት هو ከሊመቱን ቃል ነው ደለት ያመላከተች ሆነች على معنى ትርጉምን ያመላከተች في غيرها ሌላ ውስጥ ያለን ለምሳሌ ذهب محمدون አለን። لم يذهب محمد ብለን ለምን ስንጨምርባት ሙሐመድ አልሄደም ነው። አለመሄድ የሚባለው ነገር ከለም ሳይሆን ያገኘ ነው። መሄድ የሚባለው ነገር ከለም ሳይሆን ذهب ከሚለው ቃል ነው። እሷ ግን ይሄ መሄድ የሚባለውን አፈረሰችው። አፍራሽ ቃል ነው የሆነችው። ተግባባን? እና የሷ ማዕና ሌላ ውስጥ ካልሆነ ብቻውን ቁማት አይገለጽም። ነፍይናት ግን ያ ነፍዩ ምንድነው? መንፍዩ ምንድነው? ተመረቱ ነፍዩ ምንድነው ከተባለ ቀጣው የሚገባባት ፊደል የምትገባበት ፊደል ቃል ካልተነገረ በስተቀር ማዕናዋ ግልጽ አይሆንም ትለዋለህ። እና ሌላ ውስጥ ያለን ማዕና የምታመላክት ነው ይችላል ሐርፍ። ሚሳሉሁ ምሳሌው ለም ወፊ ወሃል እነዚህን ይመስል ለም የሊድ ወለም ይውለድ وفي السماء رزقكم وهل أتاك حديث موسى እንደዚህ ይገባሉ። ፊዕል ላይ የሚገባለ
ለምሳሌ ለም ሙክተስ ነው ፊዕል ላይ ብቻ ነው የሚገባው لانه ስም የሚባለው ነገር መጅዝም አይሆንም ጀዝም አይገባውምና ወፊ ፊ የምትባለው ደግሞ እስም ብቻ ላይ ነው የምትገባው مخصوص ናት እስም ላይ لانه فعل ጀራ አይገባውምና وهل ከሆነ ደግሞ ሁሉም ላይ ይገባል فعلም ላይ هل ضرب محمد هل كتب محمد هل ذهب محمد يقبل هل زيد قائم هل زيد ذاهب هل زيد قارئ يقبل سمم لا فعلم لا يقبل مثلا شيخيو كسوستم ነው ምሳሌ የሰጡን فكل واحد እያንዳንዱ ሁሉም እችፋይቱ ምንድነው ብለናል فاعل تفريع ትባላለች ስለሆነም ወይም ደግሞ እናም እንደምንለው ነው በአማርኛ ዝርዝር ውስጥ መግቢያ ቃል ነች እዚህ ጋር ማለት ነው ሌላ ቦታ ደግሞ ራቢጣ ሆና የምትመጣበት አላት ሌላ ቦታ ተዕቂብ ሆና የምትመጣበት ቦታ አላት ተዕቂብ الحالي ማለት ነው طيب فكل واحد من هذه الالفاظ ያንዳንዷ ከዚች እስካሁን ከተዘረዘረችው ቃል ሁሉም حرف ነች ሶስቷም ማለት ነው يدل ያመላክታል على معنى ያመላክታል حرف ነው يدل የሚያመላክት የሆነ على معنى ትርጉም ላይ የሚያመላክት የሆነ ትርጉምን የሚያመላክት የሆነ ነገር ግን وهذا المعنى ይህ ትርጉም እነ ሐለነ በለነ ፊነ ሚንና አንነ እነ ፍላን የሚያመላክቱት يظهر ግልጽ ይሆናል في غيره ሌላው ላይ على መሄድን على መብላትን على መቀመጥን جلس زيد في المسجد جلوس የምትባለው ነገር የት ናት መስጂድ ውስጥ ናት ምንድነው የተገኘችው ውስጥ የምትለው ብቻ ሳይሆን ጁሉስን ይዛለች ገባ ጁሉስ ባይሆን ኖሮ ፊ ብቻ ብትለው ፋይዳም የለው ነበር مرحبا فمثلا يظهر في غيره فقط ሌላ ላይ ብቻ ነው ግልጽ የሚሆነው የሱ معنا ራሱን በራሱ ችሎ معنا የለውም فمثلا ለምሳሌ لم የሚለው ቃል ወይም ፊደል معناها النفي ترجمه نفي ነው አንድ ነገር ማፍረስ አይደለም ለማለት ነው ለማፍረስ የመጣ ቃል ናት وهذا النفي ይህ አፍራሽ ቃልነቷ ግን لا يظهر ግልጽ አይሆንም ولا يتضح አንድ ነው لا يظهر ግልጽ አይሆንም ولا يتضح ይብራራም አንዳንዴ ዑለማዎች ማዕናው ተቀራራቢ ሆነ ወይም አንድ አይነት የሆነ በሁለት በሶስት ቃል ያመጡልሃል ይሄ ኢጥናብ ይባላል ነገሩ ላይ ደገምገም አድርገህ በደንብ እንድትይዘው ሰርጾ እንዲገባለህ ሲፈልጉ ነው حتى تضمها እስከምታዳምራት ድረስ الى غيرها ወደሌላ እሷን ቀጥሎ ለሚመጣው ቃል እስከምታዳምራት ድረስና እሷ ጋር እስከምታያይዛት ድረስ ማዕናዋ ግልጽ አይሆንልህም ضم የሚለውን ፍቅህ ቦታ ላይ ሲፈስሩ ማላፈጥ ይሉታል ምን እንደሆነ እንጂ ማላፈጥ طيب فتقول تلاله ያኔ لم يقم زيد አልቆመም ትላለህ فكلمه لم የምትለው ቃል دلت على نفي قيام زيد መቆሙን አፍርሳለች አልቆመም ለማለት አመላክታለች ዘይድ መቆሙን እንጂ ነፊ ብቻውን አይደለም ያመላከተችው ነፊ ብቻውን እንዳለ ታመላክታለች አሁን ግን አልቆመም የሚለውን አመላክታለች መቆም ታዲያ የት ላይ ነው ያለው ቂያም የሚለው ቃል ላይ ነው እንጂ እሷ ላይ ለምን አይደለም فكل كلمه እያንዳንዱ ቃል دلت على معنى ትርጉምን የምታመላክት የሆነች في غيرها እሷ ውስጥ ሳይሆን ሌላ ውስጥ ያለን ትርጉም የምታመላክት የሆነች فهي حرف እሷ حرف ነች ይላል እታች احترز المصنف بقوله بمالت مؤنف تتنقق حرف جاء لمعنى بمالت يجر الموشخ عن حروف التهجي ቁርጥርጥ ፊደሎችን ወይም ደግሞ የአረበኛ ሆሄያቶችን ከነሱ ተጠነቀቀ فليس كل واحد منها ያንዳንዱ ከሷ ውስጥ አይደለም ከሊማ ተብሎ አይጠራም እንኳን ከላም ሊባል ከሊማ ተብሎ አይጠራም ሙፍረድና ጀምዕ ነው በያቸዋለሁ ባጭሩ እንድንግባባ لعدم دلالتها ሁለቱንም መቅራት እንጀላ አላ ማዕነን ትርጉምን ስለማታመላክት ይላል የዛሬው ትምህርታችን እዚህ ጋር ያበቃል وصلى الله وسلم على أشرف الخلق محمد وآله وصحبه أجمعين والسلام عليكم ورحمة الله وبركاته